ልገኑ ድንጋይ ተቀምጦ ማለት ምን ማለት ነው? ትወጣለህ በእናትህ እወጣለሁ። አትንከኝ። እኔ መንካት ግን አትችልም። ሰማኝ እነካለሁ። ለምን ቤቴ መተህ ደግሞ እንዳነካኝ ምናምን እነካለሁ። በቤቱ የሚቆራው ውሻ ነው። እወጣለሁ። አትንከኝ። እኔ መንካት ግን አትችልም። አትንካኝ እኮ እያልኩ እኮ እንዳትነካ ከፈለኩታ እኮ ዞር በል ወደዛ። አትማታ። ምን እየሰራ ነው? እኔ አሁን ይኸው ብታመሰግንም ባታመሰግንም ካሜራማኑ አልተመቸኝም። አለበለዚያ ወደዛ ልለጥፈው። አትንካኝ። በቃ ከዚህ በኋላ ለምንድን ነው የምትመታኝ? የምትጠየቀውን ጥያቄ ተረጋግተህ መመለስ አለብህ። አትነፋፋሽ። ሰላም የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንዴት ናችሁ? እኔ ልዑል ነኝ። ዛሬም እንግዲህ በአንድ አዲስ ነገር አንድ ሰፈር ውስጥ ወይም አንድ ግቢ ውስጥ ተገኝቻለሁ ማለት ነው። አጠገቤ የምታዩት እንግዲህ ተበዳይ ናት። በደሉም ትንሽ ለየት እና መረር ያለ በደል ነው። ምን እንደምላችሁ አላውቅም። እንግዲህ የፍቅር ጥያቄ አቅርቦልኝ ባለመቀበሌ ምክንያት ከእናቴ ውስጥ ሰጣ ገባ ገብቶ እናቴን እንድታርፍ አድርጎብኛል። ጥርጣሬ ያለብኝ ይሄን አጣራልኝ ብላ ነው እንግዲህ እህታችን ያው ጥቆማውን ያደረሰችን ማለት ነው። እውነታውን ያው ከእናንተ ጋር የምናጣራ ይሆናል እንደተለመደው ማለት ነው። እናንተ ግን ይሄ ሚዲያ ልዑል ሚዲያ ገና ጀማሪ ሚዲያም እንደመሆኑ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙሃኑ ሰው አዳርሱ። ምክንያቱም ያ ነውና እኛንም ለወደፊት ስራችን የሚያነሳሳን የእናንተ ሀሳብ አስተያየት እንደሚያነቃቃን እንደሚያበረታታን ሁሉ ሰብስክራይብ የምትለውንም እየተጫናችሁ የልዑል ሚዲያ ቤተሰቦች ሆኑላለሁ። ቀጥታ እንግዲህ ወደ እህታችን ሂደን ያው ያሉትን ነገሮች ለማጣራት እንሞክራለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ወደ እህታችን እንዴት ነሽ? እግዚአብሔር ይመስገን። ያው ቶሎ መድረስ አልቻልኩም፣ ብዙ የስራ ጫናዎች ስላሉብኝ። ያው ግን ያለኝን ሰዓት ደግሞ አጠበቤ አንገብጋቢ ነው ብዬ እንግዲህ አንቺ ጋር መጥቻለሁ። እስቲ በቅድሚያ ራስሽን ለአድማጭ ለተመልካች ብታስተዋውቂልኝ። ትርሲት እባላለሁ። እሺ ትርሲት፣ ምንድነው የገጠመሽ ነገር እስቲ ንገሪኝ። እኔን የገጠመኝ አፍቃሪ ነኝ የሚል ልጅ ነበር፣ በጣም የሚከታተለኝ መንገድ ላይ ምናምን እና አያስወጣኝም አያስገባኝም። ይሄ ነገር እየቆየ ከፍቅር አልፎ ወደ ጉልበት ምናምን በቃ ይመታኛል፣ ያስፈራራኛል ምናምን ነው። ይሄንን ነገር ከእናቴ ውጪ ለማንም ማውራት ስለማልችል ለእናቴ አወራኋት። እናቴ በጣም ተናዳ ስሜታዊ ሆና ሄዳ አወራችው ምናምን ነገር ነው። እናቴን ሊመታት ነበር፣ ሲሰድባት ነበር። ትልቅ ወንድም አለው፣ እሱም እናቴን ሲያስፈራራት ነበር እና አይዞሽ ንገሪኝ፣ መናገሩ ነው የሚጠቅመው። ልጁ አንድ ቀን እናቴ ከለቅሶ ቤት ስትመለስ ወድቃ ተገኘች። ማለት አርፋ ማለት ነው ነው ወይስ አላረፈችም ነበር በሰዓቱ? ኧረ ሞታለች። ስትነሳ ሞታለች። አዎ አስክሬን ምርመራ ሲደረግ እናቴ ተመታ ነው የሞተችው። ማጅራቷን ተመታለች። ከሱ ውጪ ደግሞ ማንም ይሄንን ሊያደርግ አይችልም። ማንም። እንዴት ማለት አሁን እሱን የጠረጠርሽበት ምክንያት ምንድነው? ያኔ ዳስተናግረው ሰጣገባ ውስጥ ገብቶ ነበረ፣ ማስፈራራት ዛቻ ያደርሶባታል። ምንድነው እስቲ? በጣም እያስፈራራት ነበር፣ በጣም እየዛተባት ነበረ። ሰጣገባ ውስጥ ገብተው ነበር፣ ሊመታት ነበር እናቴን እና እገልሻለሁ ነበር ይላት የነበረው እየደጋገመ። ይፎክርብኝ ነበር፣ አሳይሻለሁ ማደርገውን ታያለሽ ይለኝ ነበር። አንቺ? አዎ።
ለካ እናቴን ሊቀማኝ ነበር። አሁን ይሄ ጥርጣሬሽ ነው? አዎ። ሲሆን አሁን የምታውቂው ነገር የለም? ከሱ ውጪ ማንም እንደዛ ሊያደርግ አይችልም። ማንም። እና ለፖሊስ አመልክተሻል? ሁሉም ቦታ እጁ አለ። እኔ ምንም ማድረግ አልችልም፣ አቅም የለኝም። ብሄድም ያስቆመኛል። ሁሉም ቦታ እጁ አለ። ትልቅ ወንድም አለው። ቅድም እንደነገርኩ በጣም ነው የሚያስፈራራኝ እሱ ራሱ ነው። እናቴን ገደሉብኝ። እነሱ ናቸው እናቴን የገደሏት። ሌላ እህት ወንድም የለሽም? እንደዛ ነው ያልሽኝ አይደል? የለኝም። እኔና እናቴ ብቻ ነው የምንኖረው። ማንም ይረዳን የለም። እናቴ ናት ያሳደገችኝ። አባትሽስ በህይወት የለም? በህይወት የለም። እናቴን አንድ ያለችኝን እጦራታለሁ ብዬ እናቴን ቀማኝ። እማደርግሽን አሳይሻለሁ፣ ጠብቂኝ፣ ቆይ ይለኝ ነበር። እኔ ግን የምጠብቀው የነበረው በራሴ ነበር። መቼ ለእናቴ እንደተዘጋጀ አወቅኩ። ምን ያክል ጊዜ ነው እንደዚህ ከሆነ? 2 ወር አልፎታል። 2 ወር አለፋት? አዎ። እና አሁን 10 ጊዜ እንኳን እጁ ለፖሊስ ማለት እኔ አላውቅም። ያው ምልሽ እጁ ረጅም ነው ስትይኝ ነበረ። ሰውየውን ግን ምናልባት አመልክተሽ ከሆነ ኦር መቼስ ይሄን ጉዳይ ገና ሞታ ስትገኝ ፖሊስ ራሱ መጥቶ ይዛል እኮ ይሄንን ያጣራል፣ ማጣራቶችን ያደርጋል። የደረሰ ውጤት አለ የለም? ደም ግፊት አለባት እናቴ። በቃ እሱ ነው የገደላት ብለው ነው የወሰኑት። ግን ዶክተሩ እየደጋገመ ነግሮኛል። ማጅራቷን ተመታለች። የተመታችበት ቦታ አለ ያሳያል ማለት ነው። አዎ። ፖሊሶቹ ግን ምንም ሊቀበሉን አልቻሉ። ምንም የተመታችበት ቦታ ላይ የተባለ። አዎ። አሁን ከማን ጋር ነው ታዲያ እየኖርሽ ያለሽው? ብቻዬን። እና ከዛ ጊዜ በኋላ አልመጣም ተመልሶ? ሲያይም ፈገግ ይላል መንገድ ላይ ሲያይም። አሁንማ ያፌዝብኛል። የፈለገውን አድርጓል። ማንም እንደሌለኝ ያውቃል። የፈለገውን ማድረግ እንደሚችል ያውቃል እኮ። ታዲያ ለአንቺ አደጋ አይደለም ወይ እኮ ነው እያልኩ ያለሁት። ብቻሽን መኖርሽ አሁን በዚህ ሰዓት አደጋ አይደለም? እናቴን ካጣሁበት አይብስ። እኔን የፈለገውን ቢያደርገኝ ይሻለኝ ነበር። የምትወጁን ነገር ነው የምወስድብሽ ነበር የሚለኝ የነበረው። አንቺ ቆይ የት ስትመላለሽ ነው የሚያይሽ የነበረው? ትምህርት ቤት። የ12ኛ ክፍል ተማሪ ነኝ። በዚህ አመት ነው የምትፈተኘው? ነበር። ደብተሬን ይቀማኛል። መንገድ ላይ ሳልፍ ይመታኛል። ይበትንና ልቀም ይለኛል። አያሳልፈኝም ነበር። ከኔ ጋር ማንም አይሄድም ነበር። ከትምህርት ቤት ስመለስ ጓደኞችሽ ምናምን ሴት ጓደኞቼም ካሉ ይመታቸዋል። ከሷ ጋር አትሄዱ አላልኳችሁም እንዴ? ምክንያቱ ምንድን ነው? ይሄ ሁሉ ነገር የፍቅር ምክንያት ነው? እሱማ ፍቅር ነው የሚለው። ለአይነት ፍቅር ያላቅም ብቻ እንዴትም ብለህ አሁን እናቴን ደም እንዲሁ ዝም ብሎ እንዳይቀር መንገድ ላይ። ለዛም ነው አንተ ጋር የመጣሁት። እባክሽ ተረጋጊ። በምንድን ነበር ታዲያ የምትተዳደሩት? የራሳችሁ ቤት አይደለም እንደነገርሽኝ? እናቴ ገበያ ጎመን፣ ድንች እየሸጠች ነው የምንተዳደር የነበረው።
ትንሽዬ ቀበሌ ቤት ውስጥ በቃ እንደዛ ነበር የምንኖረው። አሁን ብቻዬን ቀረሁ። እናቴ ገዳዩንም ሳይታወቅ በቃ እስቲ እኛ ማጣራቶችን እናደርጋለን። ምንም ችግር የለውም። እኔም ሆነ ጓደኞቼ አብረን ማጣራቶችን እናደርግና እስቲ የሚወሰድ ነገር ካለ እንግዲህ ከጓደኞቻችን ጋር ሆነን ያው የሚሰራውን ሁሉ ስራ እንሰራለን። እስኪ እንደው ለእኔ ግን እንደ ማስረጃ ይጠቅማል ብለሽ የምትነግሪኝ ነገሮች ካሉ እነሱን ብትነግሪኝ። እናንተንም የሆነ ነገር እንዳያረጋችሁ። አይ እንደሱ ሳይሆንም ጭራሽ ወንድም አለው፣ ትልቅ ወንድም ላይቀበሏችሁ ይችላሉ። ግን አሁንም እንዳለሁበት ካወቀ ይገኛል ማለት እንዳለበት በቃ በእኔ በኩል እንደመጣችሁ ካወቀ ይገለኛል። ትልቅ ወንድሙ በጣም ነው የሚያስፈራራኝ። በጣም ምንድን ነው የሚልሽ? እገልሻለሁ፣ ይመታኛል። ባገኘኝ ቁጥር ነው የሚመታኝ። ለምንድን አሁን እኮ አሁን ያልገባኝ የፍቅር ጥያቄው የፍቅር ነው፣ ግን ደግሞ አንቺን አስፈራርቶ አንቺን መደብደብ አልፈልግም ስላልኩት ነው። በቃ ልቀበለው ስላልቻልኩ እኔ ትምህርቴን ነው መማር የምፈልገው። አላማዬ ተምሬ እናቴን መጦር ነበር። እባክሽ ተረጋጊ እባክሽ። መረጋጋት ነው የሚሻለው። እንደዚህ መሆን የለብሽም። የቀረውን ህይወትሽን መኖር አለብሽ። ሰማሽኝ እህቴ? እባክሽ እኔ እስከዛሬ ከሰማሁት ሁሉ ነገር ተመልካቾች እንግዲህ ይሄ ለየት ያለና ሰምተነው የማናውቀው አይነት ነገር ነው። አንቺን ቢወድሽ አንቺን ቢያፈቅርሽ በሰላማዊ መንገድ አንቺን የግሉ ማድረግ ሲችል እንዴት እናትሽን ያክል ነገር እርግጠኛ ሆኗል። እናቴ በጣም ቁጡ ናት። ኤዳ በጣም ነው የተናገረችው። የሚያገኘኝ ስላልመሰለው ሊያጠፋኝ መሞከር ጀመረ። ይመታኝ ጀመር። በቃ ይፎክርብኝ ጀመር፣ ይዝትብኝ ጀመር። እንደፎከረው እናቴን ቀማኝ። የደም ግፊት ምናልባት በሰዓቱ እኔ አላውቅም በዋነኝነት ግን ደግሞ ወድቃ ግፊት ያለበት ሰው መቼስ መንገድ ላይ ይወድቃል። ግፊቱ ቢሆን የተመታችበት እኮ አይታይም ነበር። እንደውም ድንጋይ ላይ ልትወድቅ ምትችላለች። ማስረጃ አለ የተመታችበትን። ዶክተሩ የሚረዳሽ ሰው ካለ እኔ አውጥቼ እሰጥሻለሁ ብሎኛል። የሚረዳሽ ሰው ካለ? አዎ። ፖሊሶቹም ሊቀበሉ ስላልቻሉ በቃ ፖሊሶች ይሄን ለምን ነው ማስረጃ አይደል? ከእሷ አንበልጥማ። ይሄን ያክል? አዎ። አሁንም ካወቁ ያጠፉታል ቀድሞ። ስለዚህ ሌላ ነገር ቢኖር ነው እንጂ ድንጋይ ዳር የሚቀመጡ ሰዎች እዚህ ድረስ እጃቸው ረጅም ነው ብዬ እኔ አላስብም በበኩሌ። ትልቅ ወንድሙ ይሄን ሁሉ የሚሰራው ትልቅ ወንድሙ ነው። ድፍረት ይሰጠዋል። የፈለከውን አድርግ ይለዋል። ማንም ምንም አያመጣም ይለዋል። እሱ የፈለገውን መውሰድ እንደሚችል ይነግረዋል። በቃ ትልቅ ወንድሙ ነው እንደዛ የሚያደርገው። እስኪ የምችለውን ሁሉ አደርጋለሁ በነገርሽ ላይ እህቴ። ያው እግዚአብሔር ከፈቀደ እንግዲህ ወንጀለኞቹ እነሱ ከሆኑ እንደ ሁልጊዜው ለህግ አሳልፈን ነው የምንሰጠው። ገባሽ? ግን እስከዛ አንቺ ተረጋጊ። የሚያስፈልጉሽ ነገሮች ካሉ እንግዲህ እንደ ወንድም ሳታፍሪ ሳትሸማቀቂ የማያሳፍሩ ቤተሰቦች አሉ። ገባሽ? በቃ ለጊዜው የሚያስፈልግሽ ነገር ካለ ነገም ከነገ በኋላ መቼስ የቀበሌ ቤት ከሆነ ደግሞ በአንቺ ስም ካልሆነ ውጭም ልትበይ ትችያለሽ። ብዙ ነገር አለ እና ትምህርትሽንም ተረጋግተሽ መጨረስ አለብሽ። ሌላውን ነገር እስቲኛ በምንችለው ሁሉ እናቴ እንዴት ሆና እንደሞተች እንኳን ሳላውቅ የምን ትምህርት ነው ከዚህ በኋላ? አይ እንደዛ ማተበይ እንደዛ እንኳን አይባልም። ጉዳዩን በቃ ለኛ አስጨ 24 ሰዓት ከጓደኞች ጋር እንግዲህ ታግተን ማድረግ ያሉብን ነገሮች አድርገን እንግዲህ
እውነት ወንጀሉን ፈጽሞት ከሆነ በህግ ቁጥጥር አሳልፈን እንሰጣቸዋለን። እሺ እሺ። እንግዲህ ውድ ተመልካቾቻችን እንደሰማችሁት ነው እህታችን ያው ለየት ያለ ነገር ነው የነገረችን። ሰምቼም አላውቅም። ምናልባት እህት ወንድም ሊጣላ ይችላል። እንደዚህ አይነት እህቶቻችንን ወንድሞቻችንን ከሚያስቸግሩ አይነት ሰዎች ጋር የኛ የግላችን እህት ወንድሞች ሊጣሉ ይችላሉ እንጂ እናት ላይ እንደዚህ አይነት በደል ማድረስ በጣም ተገቢ አይደለም። እውነት ለመናገር ነው እስካሁንም እውነት አላውቅም። ወደፊት ከናንተ ጋር ነው የምናየው። ግን እናት መከበር አለባት። እውነት እነዚህ ሰዎች ደግሞ አድርገውት ከሆነ ይሄን ወንጀል የማያዳግም እርምጃ ነው የምንወስደው ማለት ነው። ያው የሰማነውን ነገር ደግሞ በተግባር ከናንተ ጋር አብረን የምናጣራ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ እና ያው እስከዛ ግን በቃ አንቺን በርቺ፣ ማረጋው ነገር አረጋለሁ ብያለሁ። እንግዲህ እኔ በርቺ። እባክህ አይቻለሁ፣ ብዙ ነገር ስትሰራ አይቻለሁ። የእናቴ ደም ፈሶ መንገድ ላይ እንዳይቀር እባክህ። ችግር የለም። ኧረ በእግዚአብሔር እንደ በእግዚአብሔር ይኸውልሽ እኔ አንቺ ብዬ አይደለም የምሰራው፣ ለህዝቤ ነው ብዬ የምሰራው፣ ለሀገሬ ነው ብዬ የምሰራው። እሺ አንቺ መረጋጋት ብቻ ነበርሽ። እሺ በቃ አደራህን በርቺ እባክሽ። እሺ ራስሽን ለማበርታት ሞክሪ በቃ። ውድ ተመልካቾች እንግዲህ ያው ከብዙ ማጣራት ከብዙ ጣውረድ በኋላ እንግዲህ ያው ሰፈሩን ማውቀናል። እንግዲህ ልጆቹም ውስጥ እንዳሉ አጣርቻለሁ ማለት ነው በላኳቸው ሰዎች። እዛም ሄደን ያው ጥሩ ነገር ላይ ገጥመን ይችላል። ግን እንግዲህ ከኋላይም ጓደኞች አሉት እንደተለመደው። በቃ ጊዜ ማጥፋት ያስፈልግ መሰለኛል። በርቀት ያዝ እስቲ ሳስበው ይሄ ነው ያሉ ያ ነው ይሄ ነው መሰለኝ። ይሄ ነው እንደገባ በቀኝ በኩል ሁለተኛው ይሄ ነው። እዚህ ቤት ሰላም፣ እንዴት ነህ? ሰላም ነው። ሰላም ነው። እንዴት ነህ? አለን። ነው ወደዚህ ወጣ ብለህ ነገር እንዴት ነህ? ሰላም ነው። እኔ ልዑል እባላለሁ። ደህና ነህ? እግዚአብሔር ይመስገን። ምን ነው ደነገጥክ? ኮፍያ አደረክ? ኧረ አልደነገጥኩም። ካሜራው ያየው ነገር በል አንተ ወደዛ ሂድ። ቆይ ተረጋጋ አባቴ። እኮ ካሜራው ለምንድን ነው የበራው? ተረጋጋ። ካሜራው መብራቱ ረብሾ ነው አይደለም? አይ ቢሆንም ሳትናገሩ ታዲያ ካሜራ እንዴት ነው የምታበሩት? ይኸውልህ እኔ ሰፈር የወጣቶች ማህበር ነው የመጣሁት። እሺ። እና ያው ወጣቱ ላይ ብዙ ስራ እንሰራለን። ይሄን ልጅ ድጋፎች አሉ እና ያው ወጣቶች ስራ አጥ ወጣቶች ስራ አልባ ወጣቶች እና ማን ናቸው ብዬ በጠየቁ ሰዓት ኧረ አንዱ ነው። ሰላም እንዴት ነው? ሰላም ነው። ይፈልጋል ያው እናንተ ፈልጌ ነው የመጣሁት። በሰላም ነው። ያው እዚህ ሰፈር ነው እና የምሰራው። ያው ዞር ዞር እያልኩኝ ወጣቶችን አደራጃለሁ። የኤንጆ ስራዎች አሉ። በዛ ዘርፍ ስራ የሌላቸውን ወጣቶች እዚህኛው ግቢ ነበርኩና ተጠቁሜ ነው ወደ እናንተ የመጣሁት እኮ። ካሜራ አብረህ ለምንድን ነው? ካሜራውማ ያው ለዋናዎቹ ሰዎች ይቀርባል። እነማን ናቸው? ኢንተርቪው ትደረጋላችሁ እኮ። ታዲያ ቢሆንስ መጀመሪያ አትናገሩም እንዴ? ያው እንደማንኛውም ሰው ነው እኮ ነው እንደ ሌላ ምንም የተለየ ነገር የለም። በእናትህ እኔ እንደዚህ አይነት ነገር አይመቸኝም። ምን ሆነ ነው? መጀመሪያ ትመጣለህ ታናገራለህ። ስንፈቅድልህ እኮ እያናገርኩ እኮ ነው። አሁንም እኮ ስንፈቅድልህ ነው የምትቀርጸው። ካሜራው እኮ መቆም ይችላል የኔ ወንድም እኮ። ካሜራው እኮ ነው የሚረብሽ። ግን ለምን እንደፈለኩት መጀመሪያ ተረዳኝ። ትልልቆቹ ቦሶች አሉ ኤንጂኦ ላይ የሚሰሩ ሰው። እነዛ ሰዎች ደግሞ ያንተን እንትን እኔ ያው ሳያቸዋለሁ። ችግር የለውም። እኔ መጥተው እኮ መጀመሪያ ለምን አታስቆመውም ካሜራ? ይኸውልህ እኔ መረጃ እየሰበሰብኩ የምሰጥ ጋዜጠኛ ነኝ። ገባ? እና ለዛም ነው ካሜራውን ያዝኩት እንጂ ሌላ የተለየ ነገር ኑሮ አይደለም። ፈቃደኛ ከሆናችሁ 10-20 ደቂቃ ብቻ እኮ። ለሌላ ጊዜ ስመጡ ካሜራ ችግር የለውም። ለሌላ ጊዜማ ችግር የለውም። አሁን እኮ እናንተ ብዙ ጊዜ ያው ስራ ላይ ጊዜ እንደማትሰራ ወንድሜ። ቆይ አዳምጥ። ይሄ የግል ቤት ነው ሲጀምር። እውነት ነው።
ሲቀጥል ደግሞ ካሜራ አብረተ የመምጣት መብት የለም። እውነት ነው። በዛ ላይ ደግሞ እኛ ሳንፈቅድልህ ሲጀምር እንዲህ ማድረጋቸው ልክ ነው። አሁን ትንሽ ያልተግባባን ብትለኝ እኔ አልሰማም። አሁን አባቴ እስኪ አስረዳው። ያው ከተረዳኝ አንተ ከረዳ ምንም የሚያስረዳው ነገር አለ። ትክክለኛ አይዲያ እኮ ተናገር ያለው ካሜራ ቀርጾ ነው እንትን ነው። ካሜራ እኮ አይደለም እየቀረጽኩ ያለሁት እየነገርኩ ነው። ለስራ ፕሮፖዛል ማቅረቢያ ነው እያልኩት ነው ያለው። እና ምንም የኔ ወንድም ከቻልክ አንተ አስረዳው እባክህ። ምንድነው የሚያስረዳው እሱ? በጣም እንደዚህ ለቃቃም ጋዜጠኛ ወጣ እኔ እኮ መጀመሪያ ምን አደረኩ እኮ ውጣ መጀመሪያ ይኸውላችሁ ካሜራው ነው ችግሩ። ካሜራውን አጥፋላቸው። ካሜራ በቃ ያጥፋል። በቃ እኮ እኛ ነው አለ ተከብሮ የምታወራው እኮ ነው። አለበለዚያ ካሜራውን አጥፋ እኮ ካሜራው ይጠፋል። ችግር የለውም ይጠፋል። ችግር የለውም። ካሜራውን የረበሻችሁ የኔ ወንድም ካሜራው እኮ ነው የረበሻችሁ። ችግር የለውም። ሲጀመር እንደዛ አይነት ነገር መጀመሪያኛ ማወቅ ስላለብን ዝም ብለህ ገብተህ እንደዚህ ከኬት የመጣ ጋዜጠኛ ሲባል ለቃቃሚ ነው ሲጀመር። ይሉታ እኔ እኮ ነው እዚህ ጋር የመጣሁት እናንተ ለመጥቀም ወጣቱ እንዲጠቀም ሀገርን ለመጥቀም ነው። መጀመሪያ አናግረን ነው። ይኸውላችሁ ወረቀትም ከፈለጋችሁ እኮ ላሳያችሁ ይችላል። አናግረን እኛ ስንፈቅድ ነው። ገባ? እኛ ካልፈቀድንልህ ካሜራ ደቀን የመምጣት መብት የለም። ልክ ነው። እሺ ለካሜራው በጣም ይቀጣ። በቃ እሺ ለካሜራው በጣም ይቀጣ ነው። በቃ ወጣልን አንፈልግም። አሰጣቸው በጣም አንፈልግም። ይሄ አሁን በመጀመሪያ ደረጃ የሚያሰድ ነገር አይደለም። ካሜራው እኮ አስጠፍቻለሁ። በቃ አንፈልግም። ከፈለጋችሁ በስልክ ፕሮፖዛል አሳያችሁ። አንፈልግም እንደዛ አይነት ፕሮፖዛል። እስቲ ምን አይነት ነው? እስቲ ይኸውላችሁ ወንድሜ ማተረጋጋ። እኔ እዚህ ጋር እኮ ስመጣ ለስራ ነው የመጣሁት። ዝም ብዬ አይደለም ሰፈር ለሰፈር የምንከራተተው። እናንተ ለመጥቀም ወጣቱንም ለመጥቀም አገሪቱንም እንድትጠቀም ነው። ሌላ ምን የተለየ አጀንዳ አለኝ? ያላችሁ ነው ስንቱን እንትን የምትሉት? ወረቀት ይሄ ነው ይችላል። አዮ ሁሉም የሚለው ለሁሉም ሰው። ስለዚህ እኔ ደግሞ እንደ ሰውኛ ነው ያወራሁት። ወጣቱን ነው እየዞርኩ እያበረታተው እያነቃቃሁት ያለሁት እንጂ ሌላ የተለየ ነገር ኑሮኝ አይደለም። 10 ደቂቃ ስጡኝ እባካችሁ፣ አትጎዱ። 10 ደቂቃ ብቻ ይሁን። 10 ደቂቃ ኧረ እኔ ግን አልወደድኩትም። በእናትህ አንተ ካልክ ምንም አይደለም። እባካችሁ 10 ደቂቃ ብቻ። ከ10 ደቂቃ በላይ ምንም አልቆይም። በአንተ ኃላፊነት ነው። 10 ደቂቃ ብቻ። እኔ ሌላ ምንም ነገር አልፈልግም። እውነት ካሜራውን ጠፍቷል። ሌላ ዘባዝን ከሆነ ይዘህ መጥተህ ከሆነ ወይውልህ ችግር የለውም። ምንም ዝባዝን እንኳን አላመጣም። እባካችሁ አመሰግናለሁ። ወንድሞች እንግዲህ ያው ስላስገባችሁኝ በጣም አመሰግናለሁ። እኔ አሁን ይኸው ብታመሰግንም ባታመሰግንም ካሜራማኑ አልተመቸኝም። አለበለዚያ ወደዛ ልለጥፈው። ይኸውልህ የእኔ አባት እነዚህ ማስረጃው አሁን እናንተ ጋር ኢንተርቪው አድርጌ ማስረጃ ካላቀረብኩ በምንድን ነው የምትመረመሩት? እኮ ግዴታ ካሜራው መግባት ግዴታ ካሜራ እኮ አይደለም። ስለዚህ ካሜራውን አስወጣለንና ይኸውላችሁ በመጀመሪያ ደረጃ ስለናንተ ሰፈር ውስጥ ያሉ ወጣቶችን የእናንተን ጓደኞች አጠያይቄ ነው። ስለኛ ያቁናል። እንዴት ሊነግሩስ ይችላል እንዴ? ዝም ብሎ የሚናገራል እንዴ? አሌክስ የሚባል ጓደኛ የለም አለኝ፣ ግን እንደዚህ ብሎ አይነግርህም። ይኸውልህ እነሱን ኢንተርቪው አደረኩኝ እነሱም ጋር ኢንተርቪው አድርጌ ነው ወደዚህ ቤት የመጣሁት። ተረዳኝ። ዝም ብዬ እኮ አይደለም የመጣሁት። ምን ብሎ ወንድም ማን ነው ከሁለታችሁ? ኤርሚያስ ማን ነው? እሱ ነው ኤርሚያስና ወንድሙ ነው የተባለው። እንግዲህ ወንድማማቾች እንደሆናችሁም ተነግሮኛል። በዚህ ልክ ተነግሮኝ ነው የመጣሁት። ወንድማማች መሆን ሕፃን ልጅን ብትጠይቅ ይነግሯል። ግን ስለኛ ስራ ፈትናቸው ምናምን ሊሏችሁ። ስራ ፈትናቸው አይደለም ስራ ይፈልጋሉ እንጂ ስራ ፈት የሚባል ነገር የለም። አልክ እኮ መጀመሪያ እያልክ ነበር። ስራ የላቸው ስትል ነበር እንዴ? ይኸውላችሁ ተረጋጉ እስቲ። ለምንድን ነው አልረጋጋላችሁ? ምንም የተለየ ነገር ከሌለ እኮ ከደበራችሁ ወጥቼ እሄዳለሁ። እድሉ ለእናንተ ነው ብዬ ነው። ወይ ክብር አይወድለትም አንተ ሲያስጠላ። እሺ አሁን ቀጥል በእናትህ። እሺ በመጀመሪያ ያው የምንነሳው ከህይወት ነው የምንነሳው። እንዴት ነው ህይወታችሁን የምትኖሩት እዚህ ቤት ውስጥ? ምን አገባህ አንተ? እንዴት ምን ነው? ስለ ህይወታችን ልታጠና የመጣው ስለ ስራው ፍጠራ ነው የምታወራው።
እኔ በጭራሽ እንደዛ ለማለት ፈልጌ አይደለም። ያው የሚያስፈልግ ነገር ስለሆነ ነው። ኦኬ ይኸው በቃ ላይፍ እንደዚህ ነው ስታይላችሁን መጠየቅ ስለፈለኩ ይኸው እሱ አለ እኔ ያለው በቃ እንኖራለን እንበላለን እንጠጣለን። ጥሩ ነው። ግን ምን ስራ ላይ ነው አሁን? ምን ሙያ ላይ ነው የምትተዳደሩት? ሁለታችሁ ንገሩኝ። አንደኛ ያገኘነውን ነው የምንሰራው። ለምሳሌ ያገኘነው በቃ እንዴ ስራ ነው። ምን ሁሉንም መንገር አለብን እንዴ? ተሸከምን ምንም ማለት ሰርተን እንበላለን። አይ በዚህ ዘመን አሁን እንደናንተ አይነት ወጣቶች ተሸክም ምናምን አይሰሩም ብዬ ነው እንጂ እኛ እንሰራለን። ይሆናል እንግዲህ። እና አሁን እናንተ በማቴሪያል ነው መደገፍ የምትፈልጉት? በገንዘብ ነው መደገፍ የምትፈልጉት? እስኪ ስለቀዳችሁ ትንሽ ነገር አውሩ። እኛ አሁን አንተ የምታወራልን የምፈልገው ስለ ልጅው በምንኛው ሁኔታ እንደሰራ ነው እንጂ ስለ እንደዛ ነገር እንድታወራልን አንፈልግም። ይኸውልህ ኤንጂኦማ በምን ሁኔታ መሰለ? አሁን ግማሹ የቁሳቁስ ድጋፍ ሊሆን ይችላል። የመኪና ቁሳቁስ እንደ መኪና፣ ሌሎች ስራ እየሰራችሁ ገንዘቡን ለኤንጂኦ የምትመልሱበት። ኧረ በእናትህ በዚህ ጊዜ ነው ቁሳቁስ ብሎ መኪና የሚሰጥ ሰው ያለው? ያው ቁሳቁስ ስልህ ላይክ ገንዘብና ቁሳቁስ ልልህ ፈልጌ ነው። ማን ነው ሲጀምር ሳሰራ ገንዘብ የሚሰጥ? መስጠት አይደለም ወንድሜ፣ ሰርተህ የምትመልሰው ነው። ኧረ በእናትህ እኔ ባይሆን ይኸውላችሁ ትክክለኛውን ነገር እየነገራችሁኝ የሚመለከቱት እነሱ ቦሶች አይተው ለእናንተ ጥሩ ለምን አተስወጡም? መውጣት ያለበት ዝም ብሎ ነው የሚቀር። ኧረ በእናትህ ወይ ውጣ። እሺ ምን ሆነ? ያማል የተቀባጠርክ ነው ያለው። የምታወራው ራሱ በትክክል አታውቅም። ሰው ቤት ዘቡ ብለህ በተህ ምናምን ካሜራ ደቅነህ እንትን ትላለህ እንዴ? አሁን እኮ የኔ ወንድም ከረበሻችሁ ካሜራው አበበች ጎበና አይደለም እኮ አንተ ስለ ቁሳቁስ ድጋፍ የምታወራው። አበበች ጎበና አይደለም ስለ ቁሳቁስ ድጋፍ የምታወራው። የትልቅ ሰው ስም ነው። እውነት ነው። በጣም መልካም ሴት ናት፣ ጨዋ ሴት ናት። ብዙ ሰዎችን ስትደግፍ ስትረዳ የነበረች ሴት ናት አበበች ጎበና። በዛም እናውቃታለን። አሁን እኮ ምንድነው እናንተን ያበሳጫችሁ ነገር? እስኪ ንገሩኝ። አልተበሳጨንም። ሲጀምር ስራ ነው ያልኳ። ስለ ህይወታችን ምንም አያገባም። ስራ መስጠት የምትፈልግ ከሆነ በዚህ መንገድ ትሰራላችሁ ምናምን ብለው ውጣ። በየትኛው መንገድ እያስመረጥኳችሁ እኮ ያለው እሱ ነው እኮ በቃ በገንዘብ ነው ወይስ እኛ እንመርጣለን? ስለ ህይወታችሁ ምናምን ዝባዝንኪ አትበል በእናትህ። እኛ ሰልችቶን በቃ እኛ እንደፈለግን እንኑር። መርዳት ነው አትፈልጉት? በቃ እርዱን፣ ውጡ፣ አትቆዩ፣ ውጡ። እዚህ የሰው ህይወት ላይ መተፈጥ ትላለህ እንዴ? እንዴት ነው? እሺ አንድ ጥያቄ ብቻ አልጠይቃችሁ እባካችሁ፣ የሆነች ትመልሱልኝ። ለምሳሌ አሁን እንደዚህ ማለት ከትዳር ጋር እንዴት ናችሁ? ምን አገባህ አንተ? ሰውዬ ስራ ፈጠራና ትዳር ምን አገናኝ እንዴ? ምን አገናኝ? የትኛውም ቦታ ላይ እኮ ጾታና ያገባ ያላገባ ይሞላል አይደል? ምንድነው? የለንም እኛ እዚህ ጋር ስትንታይ ጭቃለ እንደከኛ አይ ጭቃለ ያልኩ እንኳን አይደለም እንደሌለማ እኔም እያየሁ ነው። ግራ እየገባኝ ነው በእውነት። ለምን እንደዚህ ሆናችሁ እንደሆነ ሲጀምር እኛ ትዳር የለን እና ስለ ትዳር እነሱ አልነገሩ ስራ እንደሌለን ሲነግሩ ያ መቼስ ፍቅረኛ ቢጤ ይኖራል ብዬ ነው። አያገባም እሱ ፐርሰናል ህይወታችን አያገባም። የመጣበትን ጠይቀውጣ አለበለዚያ እኛ እናስወጣለን። ብቻው ያንተ በጣም አግሬሲቭ ናችሁብኝ እውነት። እኔ ማለት ብዙም እኮ ሰው ወጣቶችን ጠየቁኝ፣ ግን እንደናንተ እንደዚህ በዚህ ለክ እንትን ያለኝ ሰው የለም። ስለ ሰው አይመለከተንም፣ እኛ ስለ ራሳችን እንጂ ስለ ሰው አይመለከተንም፣ ስለ ራሳችን እንጂ። እሺ አሁን በዋነኝነት የትኛውን ነው የምትፈልጉት? አንዱን ምረጡልኝ። በገንዘብ ወይስ ሌሎች ነገር እንደ መኪና ተገዝቶላችሁ? ካለም መኪና ምናምን ቢሆን ጥሩ ነው። መኪና? አዎ በጣም ጥሩ። ከሁለታችሁ መንጃ ፈቃድ ያለው ሰው አለ? እኔም አለኝ። ነው ወንድሜስ አለኝ። ስለዚህ ያው መጣችሁ እኛ ቢሮ ጋር መፈራረም ትችላላችሁ። ምን ችግር የለውም። ሲጀምር እዚህ ነው አይደል ኢንተርቪው እያረከነ? ኢንተርቪውማ እያረኩ ነው፣ ግን ደግሞ ይሄንን እኮ ኢንተርቪው ማድረግን ወስጄ ቢሮ አቀርባለሁ። ወይ በምን እርግጠኛ ነን? እዛ የምታውቀው ሰው ምናምን ሰጥቶ ቢሆንስ መታወቂያውም ሰርቲፊኬቱን ምናምን ሰጥቶ ቢሆንስ እኛ ምን እናውቃለን? ምን ዋስትና አለን? እዛ ሄደን መንፈርም ፈርሙ እኮ አለ። እዛ ሄደን ምን እንደምታደርጉ በምን እናውቃለን? ኧረ በጣም አንብበህ ነው። ቤታችንስ ልትወስዱ ቢሆን በዚህ ዘመን መቼስ ፈርመህ ነው የምትወስደው? ኧረ በእናትህ ማለት አንብበህ ፈርመህ ማለት ነው እንጂ ሲጀምር ስትመጣ አልጣምከኝም።
እንዴ ጭራሽ መታችሁ ትፈርማላችሁ ትላለህ እንዴ ሼም አይዝም እንዴ ምን ሆነ አይተን በበነግባው ነው የምፈርመው ያው ለኔ ወንድም አሁን የመረጥክልኝ የመኪናውን እንትን አይደል ፕሮሰሱን ታስጀምራለህ ከጣመ መኪና ይገዛልሃል ትፈርማለህ ሰርቼ መልሳለሁ ብለህ ነው የምትፈርመው ሌላ ነገር እኮ ያለ የለም ባንፈርምስ ካልፈረማችሁ ምን ይቀራል በቃ ይቅር ውጣ እሺ አሁን እኮ ቀድም ያልኩህን ጥያቄ አልመለስክልኝም እሺ ቀጥል ከትዳር ጋር ያለውን ህይወታችን ንገረኝ እስቲ አንፈልግም ተባልካል እንዴ በቃ አገባም አንፈልግም ጥያቄ ተው አትጠይቅ እንደዛ ነው ጥያቄ ለምን እንደማትጠይቁት ስለማይመለከት እኔ እኮ ተያያዥ ጥያቄ ነው እያቀረብኩ ያለሁት አንተ ሌላ ነገር አትጠይቅም እንዴ ወይስ ድንጋይ ላይ ተቀምጦ ስትመዋል ሌላ ምን ማለት ፈልገህ ነው ድንጋይ ላይ ተቀምጦ ማለት መስራታትን ምን ማለት ነው ትወጣለህ በእናትህ እወጣለሁ አትንከኝ እኔ መንካት ግን አትችልም ሰማኝ እነካለሁ ለምን በቤቴ መተህ ደግሞ እንደነካኝ ምናምን እነካለሁ በቤቱ የሚኮራው ውሻ ነው ምን አገባኝ እንደ ውሻ እንኮራለሁ መብታችን እየሰደብክ አይደለም ሰው ምናምን እንትን እንዳትልሽ ይኸውልህ አትንካኝ መንካት አትችልም እንነክ ትወጣለህ ሲጀመር ሰርቶ ለመለወጥ ፈቃደኛ ሲሆን አንፈልግም መስራት ይሉታ ውጣ ይኸውልህ አትንካኝ እወጣለሁ አትንካኝ እኔ መንካት ግን አትችልም አትንካኝ እኮ ያልኩህ ውጣ እንዳትነካ ከፈልክ ውጣ እኮ ዞር በል ወደዛ ውጣ አንልም እራስ ውጣ እንዴ ቤታችን የመጣው አንተ ከነበርክበት ቁጭ በል አንቀመጥም ዳው ሰውዬ ሊያሳስተን ነው በመድኃኒዓለም ለምን እንደምትሰራበት እስኪ ንገረኝ ሲጀመር አየው ድክመትን አየው የመጣህበትን ተናግረህ ውጣ ድክመትን አየው የምን ድክመት ስለምን ድክመት ነው ስራም ጥቼልህ እንኳን ስራ መሰርተ መብላት እንደማትችል ነገር አለ እኮ እንሰራለን አለ እኮ ታዲያ መጀመሪያ ጨርሰህ አትናገርም ከዛው ምንድነው የምነግርህ አንተ ሲጀመር የስራ ፍላጎት ያላችሁ መስሎኝ ነው እዚህ የመጣሁት አሁን አባት ወደ ስድብ እየገባ ነው የሰደበ የለም የሰደበ የለም አትንካኝ ሰውዬ መንካት አትችልም እየተሳደብክ ነው መንካት አትችልም እየተሳደብክ ነው ውጣ ምንድነው ለማን ነው የምትደውለው ውጣ ሀብታታ ውጣ ና ውጣ ይኸውልህ ስማ ሰውዬ እኔ መምታት አትችልም አረፍ አትማታ ምን እየሰራ ነው እግርህን ማሳጠረው እግርህን ያለው ዋ አንተ ማን ስለሆንክ ነው ምን ሆነህ ነው አይተኸዋል ወንድ ነኝ ብለህ ነው አንተ ማፈሪያ ሰማህ አውራንጃውን ምቱት እንጃውን ብቻውን እንደምን የምትመታው እንጃውን ስማ ወንድ አታውቅም ጠገበል በል ጠገበል ሰማኝ ማን ስለሆንክ ነው አንተ እጅ የምታነሳብኝ አንተ ሲሆን ምንድነው በቤታችን ምናምን በቤታችን ምናምን ትለኛለህ ምንድነው እንደዚህ መደብደብ ምንድነው ሰምተሃል እንዴ አንተ እና መደብደቡ ምንድነው ምን አልኩ እንዴ ምንድነው ዝም ብሎ ዘባርቃል ሳቀን አሁን መደብደቡ ምንድነው አስፈላጊ ነው መደብደቡ እየሰደበን እኮ በትክክል እየሰደበን እኮ አዎ ወንበር ላይ ቁጭ ብለን እዛ ድንጋይ ላይ ነው የምታሞቅ ድንጋይ አርግቦ እና በሰው ቤት መጥቶ ምን ላይ አሁን ለፍልፍ እንጂ ረፈ ይሄን የሚያስፈራ አንተ ይሄን ማውጣት ነበረብኝ አንተ ታርፉሽ መጀመሪያ ተናገሩ እንደያዘ ሰማኝ ትርሲት ናወቃት እንዴ ትርሲት እንዴ ታውቃታለህ በደንብ መልስልኝ እንጂ አረን ያላቅም ትርሲት የምትባል ልጅ አላውቅም አታውቅም ምን ማለት ነው አላውቅም እሷን ለምጣል እዚህ ፊት ላይ ታውቃትም አላውቅም ምንድነው አላውቃትም ማለት ተናገር እንጂ አንተ ምን ይዘጋል እሺ አሁን አንድ ነገር አንተ ዝም በል አንድ ነገር እናወራው ይኸውላችሁ በስነ ስርዓት እናወራ እንደተማረ ሰው ተቀመጣለህ ጥያቄ እኮ ነው ጥያቄ ነው ይኸው ተቀምጠን የለ እንዴ ምን እናርከዝ እኮ በስነ ስርዓት እናወራ ወይስ እንደዚህ እየተለጎማችሁ ታወራላችሁ ይወራናል ዝም አለ ወደ ሲያውን በግድ ታወራኛለህ ከዚህ በኋላ እንዴ አታስፈራራና ማን አስፈራራ ቅድም ያን ያክል ስትጮህ ማን ተናገረ ስማኝ ምን ፈልጋችሁ በጣም ጥሩ አሁን ወደኛ እየገባችሁ
ትርሲትን ታውቃታለህ አይደል? አላውቃትም። አታውቃትም? እሺ አሁን ሳታውቃትም? አላውቃትም። እጄ ልሰነዝር ነው። ይሰማኝ? አታውቃትም? አሁንም እሷን ላምጣት እዚህ ቤት ውስጥ አለች አይደል? ሰፈር ውስጥ አለች አይደል? አለች። አዎ እሷን ሳመጣት ከዛ በኋላ ቆይ ና የትመጣኝ ነው። ቆይ ተገብ አጥፎ እሱን ካሜራ አጥፎ ኧረ ወንድሜን በመዲና እንዴ ተነገራታ ነው ምን ሆነ ነው በሏን ያዘው አርፎ ብለን አንተ እንዳልመጣ ቀናበል ኧረ ጉርቱታል ማን ነው ቀናበል እሺ ንገረው እንዳይመታው ቀናበል ይመም ስላበጥክ መሰለህ ስላበጥክ አይደለም ምንድነው እንደዚህ የሚነፋ ያው እያንዳንዱ ነገር የሰማኸው የሚነፋፋ ምንድነው እንደዚህ እያንዳንዱ ነገር በቃ አትማቷ አትንካኝ። በቃ ከዚህ በኋላ ለምን እንደምትመታኝ የምትጠየቀውን ጥያቄ ተረጋግተህ መመለስ አለብህ። መልሳለህ። አትነፋፋሽ ለአንተም ጭምር እኛ እየመለስን በቃ ምንድን ነው የመለስክለት እኮ እንመልሳለን ነው። ጥሩሽ አንተም ያስፈልጋል ተው እንመልሳለን። እሱ ይመልሳል። ይሄን የተነፋፋ ይበርዳል። አሁን ድጋሚ ደግማለሁ። ትርሲቱን ታውቃታለህ አይደል? ምን ናት በለኝ። አዎ እዚህ ሰፈር ናት እንዴ ማያውቃት አለ እንዴ? እሺ ከሷ ጋር ያለውን ነገር እስኪ የተወሰነ ነገር ንገረኝ እስቲ። ይሄው አስገብቻለሁ። ካንተ ጋር ነው ከሱ ጋር? ታናሹ አንተ ነህ እሱ ነው? ማነው ታናሽ? እኔ ካንተ ጋር ምንድን ነው ያላት ግንኙነት ትርሲት? ኧረ በቃ ለምን እንደምታስቸግረህ ኃይላታለሁ። ኧረ እኔ አስቸግሬያት አላውቅም። ሀይ ትለኛለች ምናምን በቃ ይኸውልህ በስትክክል ንገረኝ። መናገር ነው ገና የሚጠቅም ከዚህ በኋላ። አይ ሀይ እኮ ነው በቃ አይ ትላለች። ከዛ እናቷ ለምን ሰላም አልካት ምናምን ብላ ጓለች። ከዛ በኋላ አይቻት አላውቅም። ትምህርት ቤት ስትመላለስ ለምን እንደምታስቸግራት? ለምን ነው ደብተሯ የምትቀድባት? እንዴ እኔ አልቀደድኩም። ራሷ ናት ሰላም አይደለም ምናምን ስትል አደናቅፋት ይጣለችው። እኔ ምንም አላረኳትም። እንዴ ይኸውልህ አሁን እያናገርኩ ያለሁት በስትክክል እንድታዋራኝ ነው፣ እንድትንዘባዘብ አይደለም እኮ እየመለስኩላት። እንዴ ወደዛ ጠጋብና ወዴት ትጠጋለህ እባክህ? እኮ በቃ ይመለሳል። ሰማኝ አፈለኩ እዚህ ላይ አስቀምጣለሁ እኮ እሺ ልምጣ ወደ አንተ። ለምን ነገርኩት አይደል ወደ አንተ። ይኸውልህ ተናገር እንጂ አንተ ምን ይዘጋል? እህት የላችሁም? የነገርና አይደለም ለምን ሲደበድባት እንደፈለገ ሲያደርግ ማኔ? ኧረ በስመ አብ እንዴ ምን ሆነ ነው? አንተ ራስህ አብረህ ለምን ደስታሽላት ነበር? ጫፋን ማለካት ካሜራ ፊት ታዲያ ስማ ላስጠፋው ካሜራው። አዎ ይጥፋ እንዴ። አዎ ከጠፋ እኮ ፊትህን ነው የሚልህ። ሰማህ? አስጠፍቼ ልደብድብ ወይስ ላስጠፋህ ነው ታወራለህ ያለው ነገር? ኧረ ቶ በቃ እንዴ ነው። ይኸውልህ እንድትነግረኝ ነው የምፈልገው እኮ ሰውዬ። ተናገር እንጂ ምንድነው? ምን ይዘጋል? ለምን እንደምትደብድበው? ጉሮሮ ነው እንደ መጣው አሁን አንቺ እንዴ ያው አንገቱ እያበጠ ነው እንዴ። ተዋትንከው የአንድ እናት ልጅ የአንድ እናት ልጅ አይደል? በዚህ ነው እንትን የምትለው? ሰርታ እሱን አትደጉመው እዚህ ፀሐይ ላይ ስትደበደብ ምን እንደምትሰራ እንዴ? እሺ ንገረን ስለ ትርሲት። ባለፈው መጣች፣ ራሷ መጣች። እኔ ነው ያላልኳትም። ከዛ ሰላም አለችኝ። ራሷ ናት ሰላም ያለችኝ። ከዛ በኋላ እኔ ብዬ እሷ ማለት ናት መጣችና ሰላም አልኳት። በቃ ከዛ በኋላ ሰላም ብላኝ ሄደች። በሰላም ነው የተለያየነው። ሌላ የምታወራነ ተረት አለ? ይሄኛው አልተመቸኝም ይሄኛው አልተመቸኝም፣ ያበሳጨኛል። እስኪ አንተ ተናገር። ለምን ደስ ያስቸግራ ዝም የምትለው? ለምን ነው ሲያስቸግራት አላየህም? አንተ ራስህ ነህ ማለት ነው የምታስቸግራት። ኧረ እሷ አውቃትም። ለምን እንደማያውቃት ማለት ሳይ ስለባት ልጅቷ አይደል? አንድ ጊዜ ካሜራውን ላጥፈውና እንድታወራ የምትነግረኝ ከሆነ ይኸውልህ እኔ ወንድም እየሰማኝ ነው። ብትነግረን ነው የሚሻለው። አታስፈራራኝ። መታኝ አይደል? እንደዚህ ካሜራ እያስፈራራችሁ እንዴት እናውራ? እሺ እሱ ቢያንስ ልናግርህ ልምታ። አንተን እኮ ነው የማወራህ። ኧረ በእናትህ ተናገር እንጂ ተናገር።
ምንድን እንድናገር ነው የፈለጋችሁት? እሺ አውራን ስለ ትርሲት ያወራን አይደል? ስለ ትርሲት እናት አውራን እስኪ። ይታወቃታል። አንድ ሰፈር ናችሁ ነው የማታውቃት? ይታወቃታል እባክህ። እሳቸው ሲጀምር ቀዥቃዣ ናቸው፣ ችግር አለባቸው። ሰው ላይ ዘሎ ፊት ይላሉ። እኔ ምንም ሳላረጋታል እንዴ ባለፈው ልጄና እየብለው ይገዳምጡ። ጭራሽ ህይወቷ በማለፉ ምንም አልመሰለህም? አሁን ደግሞ ጭራሽ ለቅሶ እንዴ ለቅሶ እኮ ሄደናል እና ስለገላመጡ ነው የምታወራው? አይደለም እንዴ ሰላም አልኳት። የሞተ ሰው እንትን ልትፈልጋል እንዴ? እሺ ሰላም አልኳት። እንደዚህ ነርግ ይኸውልህ፣ አሁን ከእናንተ ጋር ጊዜ ማለት የለብንም። የህግ አካል ስላለ የህግ አካል ይግባና እንዴ አረ እሱ ታወራላችሁ ወይስ ከተተውና ነው እንዴ? እሱ መጀመሪያ ከተተው ከዛ እንዲያስገባው ነው ነገርኳቸው። ታንተሽ ና ተነስ ሰጣው ና አረ እሱ እንዴ ያዘውን ረፍ ልቀቀው። ረፍ ደውልን ከያዘው መሳሪያው ይዘው ውጣ። አረ በእግዚአብሔር በር ላይ ጠብቀኝ። ውጣ ከዚህ ሎሪ ይዘልኝ ውጣ። ያዘውና እኔ አናግረዋለሁ። እሺ እንዴ እሱ አረ እሺ ጎረምሳ በምን አይነት መልኩ እናወራ? በጸብ እናወራ ወይስ በጸባይ? አረ እኔ እንዴ ሲጀምር እየነገርኩት እኮ ነው። እየደበደብኩ እኮ ነው የደረስኩ። ልውልን አንተ እኔ አልነካሁትም። እሱ ከሱ ጋር ነው ውጣ ሲለው ደረስኩ እኮ ደርሻለሁ እኮ እንዴ እኔ ሲጀመር እኮ የትም አልሄድኩም። እንዴ ጠይቀው። እኔ ተደጋግፈን ነው የምንሳል። ከገኘ እንዳትነካጅ። ሁለት አማራጭ አለ። ያለውን ነገር ትነግረኛለህ፣ አሊያ ደግሞ የህግ አካል ይግባና እዚሁ እያፈረጠ ያናግር። በቃ እኔ አወራለሁ። እንዴ ካሜራውን አጥፋለት። እሺ ችግር የለውም። አሁን የምናወራበት ሰዓት ስለሆነ አጥፋለት። እሺ በቃ ያው ጠፍቶልሃል። እንዴ እኮ ምን ልንገርህ፣ ይኸውልህ ጊዜን አትጨርሰው። ገብቶሃል አይደል? ወንድምህን አይቼዋለሁ። የተነፋፋ ጉድ ነው፣ አያወራም። አንተ ደግሞ ሳይ ብልጥ ነህ፣ ታወራለህ። አረ እኔ እየጨነቀኝ ነው። ተው ተው፣ ችግር የለውም። እሺ አውራኝ እኮ ባል ስለ ትርሲት እናት ንገረኝ፣ በምን ምክንያት እንደሞተች። ሌላውን ነገር በሙሉ ተው። እንዴ በስመ አብ ወልድ በስመ አብ ወልድ። ተው ዝም ብለህ ምንም ሰይጣንም የለብህም፣ ምንም ነገር የለብህም። ችግር የለውም። እሷን ሰላም አልኳት፣ ገላመጡ። የት እንደሄዱ አላውቅም። ከዛ በኋላ ስለዚህ በቃ አሁን ወጣው። እሱ የህግ አካል ይዘዋል፣ በፓትሮል ተጭኖ ይሄዳል። አንተ ደግሞ አሁን ትቀጥላለህ። እንዴ ያ ከመሆኑ በፊት ግን የምናወራ ከሆነ እናወራ። እናንተ እንደ ወንድም ገብቶሃል አይደል? አይ እኮ እሳቸውም እኮ ሰላም ብለናቸዋል። ግን ተው እሱን፣ ይሄ መሸዋወዱን ተውና አሁን ከኔ ጋር የምናወራውን ነገር ልንገርህ። ካሜራ አስጠፍቼልህ አይደል? ለምንድን ነው ያስጠፋውልህ? እንድናወራ እኔ እናንተ። እንዴ ኤንጂኦ ብላችኋል እንዴ? መጣች። እሱን ተው። የጋዜጠኛ መታወቂያ እያሳያህ እንዴ? ስለ ኤንጂኦ ሲያወራ ዝም ብለህ ያስገባው እንዴ? ጋዜጠኛ ነኝ አለ። ምን እናድርግ ታዲያ? እኮ ኤንጂኦ ልኮ ላይ የመጣሁት አለ። ምንም ችግር የለውም። እሱ መልአክ ነው፣ ተልኮ ነው፣ መልአክ ነው። በቃ ሰይጣን አንተ ነህ፣ መልአክ ነው አልኩ። እንዴ ሰይጣንም እኮ መልአክ ነበር። ችግር የለውም። በቃ እሺ ንገረኝ። እሺ አሁን ይኸውልህ ካሜራ አስጠፍቼልሃለሁ። እኔ እናንተ አሁን እንደ ወንድማማች እናውራ። ገብቶሃል? በቃ እንደ ወንድምና እናውራ። ለፍቅር መስዋዕት ብዙ መስዋዕት ይከፈላል። የምትፈልገውን ነገር ለማግኘት እኔ አልወዳትም። እንዴ ማን ይወዳታል ያለ? ሲጀምር እሷ ተማሪ ናት። እንዴ እኔ ከተማሪ ጋር ምን እሰራለሁ? ምንም አትሰራ። በቃ በጣም እየተፈታተንክ ደግሞ ህጉን አውቀዋለሁ እኮ እኔ። እንዴት የሃይስኩል ተማሪ ጋር እንዴት አብሬ ይሆናለሁ? በዛ ላይ 18 ዓመት ገና ይሙላት አይሙላት አላውቅም። ዝም ብዬ መንገድ ላይ አያታለሁ፣ ኃይላታለሁ። ባለፈው ግን ይኸውልህ ቆይ ላቋርጥ። ቅድም አንድ ቀን ስላያት ብቻ እናቲቱ ገላመጠች። አሁን ደግሞ በተደጋጋሚ ነው። ዝም ብለህ አሁን መቀባጠሩን ተው። እንደ ወንድም እናወራ ብዬ የለ ግልጽ አውራኝ። ነገሩን አያገባኝም ብዬ ጥዬልህ ልሂድ። እሱን ነው የምልህ። በቃ ልሽና በእናትህ ልሽ ተው። በኋላ ትሸናለህ። አንድያን መጨረሻ ላይ ትሸናለህ በደንብ። እሺ ሰምተኛል አሁን ያልኩህን አይደል? በቃ እኔ እናንተ አሁን እናወራ። ብዙ ነገር ሊፈጠር ይችላል።
እኔ ያደረኩት ልንገርህ በግልጽ የፍቅረኛዬን አባት በሰው እንዲጠፋ አድርጌዋለሁ። ለምን እንደሆነ ታውቃለህ? እኛ አልነካናቸው። ተው ውሸቱን ተው፣ ዝም ብለህ ለምን እንደሆነ ልንገርህ። በሚስቴ የማገኘው ሀብት አለ። ያንን ቶሎ መውሰድ አለብኝ። እኔ አድርጌዋለሁ፣ ማንም ሰው ያደርገዋል። ለአንተ ብቻ መጥፎ ሰራ የሚል ማን ነው? ግን እኔ ማወቅ የምፈልገው ነገር አለ። ምክንያቱ ምንድነው? መቼ ነው የሆነው? ማን ያደረገው? አለቀ በቃ። ምጥን አድርገን ንገረኝ። እራሳቸው ሰላም አሉ፣ ታጠፉ በዛ ጋር። ከዛ ልንሄድ ነበረ። ከዛ እሱ ብቻውን ሄደ። አይ እኮ እኔ እኮ ልቀይረው ነው የተከተልኩት። የምር እኔ ምንም አላደረኩም። ልቀይረው ነገሩን ልቀይረው እኮ እሱ እኮ በቃ አሁን እጄ ልጠቀም ነው እንደዚህ ማን እንደማመጥ እኮ ነው። እሺ አሁን በወንድምነት እናወራ ብዬ ስንት ሄደ የምነግርህ እኮ። እሺ ምንድነው የምነግርህ? እኔ ሁሉን ያሁን አጠፋሁትን ነግሬህ እና ታዲያ ማንም ንጹህ ሰው የለም። ማንም እንዴ እኔ በስማም ሰው አልገልም። በስማም ወልድ። እሺ በቃ ልክ ነህ አንተ። ላትገል ትችላለህ፣ ግን አንተ የሚወድ ሰው ደግሞ ሊያደርግ ይችላል። ምንም ችግር እኮ የለውም። ያ የሚሆነው ለምን መሰለህ? አንተን ስለሚወድ ስለሚያከብር ነው። አዎ እኔም እኮ ወዳታለሁ እና ጥሩ ነው እኮ መዋዳችሁ። ከዚህም በላይ እንድትሆን እኮ እኔ ማድረግ እችላለሁ። ትወዳታለህ እንዴ? እና ታዲያ እሳቸው በማገባቸው ምን አስገባቸው እንዴ? ስለዚህ እኔ ደግሞ ያገባኛል ብዬ ላቀራርባችሁ እሷ ጋር እንዴ። እኔ ያልኳትን ትሰማኛለች በቃ። አረ ባለፈው እሷ ራሱ እንትን እያለች ነበር። ምን እያለቀሰች ምናምን ነበር። ላውራት እንኳን አልቻልኩም። ስለዚህ አሁን እኔ ያለው አልኩህ እኮ። አሁን ይኸውልህ ወንድምህ ማገዝ በሚገባው አግዞ ሊሆን ይችላል፣ በመሰለው መልኩ ማለት ነው። እኔ ደግሞ በመሰለኝ ላገናኝህ ነው የምልህ። ይህን እድል የት ታገኘዋለህ? ደስ ይለኛል። በቃ እሱን እኮ ነው የምልህ። ይህን እድል የትም አታገኘውም፣ ተጠቀምበት። ከእሷ ጋር ላገናኝህ። ገብቶሃል አይደል የምልህ? ስለዚህ ምንም አትለኝም እሷ ይቅር ትላለች ምንም ነገር እንዴ? እኔ እኮ በጣም ነው የምወዳት እና እሱን እኮ ነው የምልህ። አገናኝሃለሁ ከእሷ ጋር ምንም ችግር የለውም። ምንም በዚህ እንዳታስብ። እሷን ልክ ስታገኛት እኔ መጀመሪያ አግኝቻ አወራትና ከንፈር እንድትስመነ ማድረግልህ እንዳገኘች። እሺ በቃ ምንም ችግር የለውም። ለፍቅር ምንም ነገር እኮ ይደረጋል፣ መጥፎም ጥሩም ይደረጋል። ግን ከፍቅር አንጻር ነው የሚደረገው። ገብቶሃል አይደል? እኔና ፍቅረኛ የተሻለ ህይወት እንድንኖር እኮ ነው እኔ የእሷን አባት በሰው እንትን ያልኩት። እኔ እኮ ራሱ እኮ ነው ምንም አትበላቸው ምናምን ስለው አንገታቸውን የመታቸው፣ ግን ምንም አልሆኑም። ወደ ቤት ሄደዋል። ከገቡ በኋላ ነው የሞቱ። እኔ እንጃ። እኛ ሞተዋል። ምን የታወቀ ነው። እሱ ግን እንትን ሲላቸው በምንድን ነው የመታቸው? አረ እንትን ነው ያዘው። ምንም አልያዘም። አረ እንዴ አልነካቸውም። ራሳቸው ናቸው የወደቁት። እንዴ ላናግሮት ሲል ምን ችግር ሲያደርጉት ወደቁ። አሁን ያወራነው ነገር አለ አይደል? አዎ ምን ላደርግልህ ነው? ከንፈሩ ልታስብ። አዎ በቃ ከእሷ ጋር ልትገናኝ አይደል? በቃ ፍቅር እኮ ነው። ከዚህ በላይ ምን ፍቅር አለ? ስለዚህ አሁን ምን ማድረግ አለብህ አንተ? መቷታል በቃ። ሴትዮዋ ደግሞ እድሜዋ ስለገፋ ነው እንጂ በመምታቱ ብቻ አይደለም አይደል? እሱ እኮ ነው እሳቸውን እኮ እንትን ብንል እሺ ትላለች አለኝ። ግን እኔ ምንም አላደረኩም። እሱም እኮ ምንም አላደረጋቸውም። ራሳቸው ናቸው ላናግሮት ሲል ተሳድበው ነው እሳቸው መጀመሪያ ትልቅ ሰው ስለሆኑ ይሳደባሉ። አዎ ከዛ ሰደቡት። እንዴ አንቺ አላለም አንቱ ስታስጠሉ አለ። ከዛ እኔ ሲይዝለት እንትን ነው ችግር የለውም በቃ እንደዚህ ያስካት በቃ። ያው አሮጊት ባህሪ እኮ ነው የታወቀ ነው። ይናደዳሉ በጣም። ከዛ ልጄን ምን አድርጊ ነው የምትሏት ምናምን ሲሉ ናገባሽ አላለም። ግን እሳቸው ልጅ አጠገብ እንዳትደርሱ አሉ። እሺ ከዛ እየሄዱ እኮ ነበር። ከዛ እሱ ነው ተንደርድሮ ሲል ተዋልኩት። ተናደዱ። እሱ አሁንም ቀረም አንተን ስለሚወድ ነው። ሌላ ምንም ነገር እኮ የለውም አይደል? ስለሚያከብር ስለሚወድ ኃላፊነት ያንተ ስላለበት እኮ ነው። ደግሞ እኮ ራሱ ነው እሳቸውን ብናናግራቸው እሺ ይሆናል። ከዛ እኔ እንደውም እሷን ልጠብቃት ወይ ምናምን ስለው ቆይ መጀመሪያ እናናግራቸው አለኝ። ከዛ ገላምጦን ሲታጠፉ ቀድሞ ሲሄድ እሱ ደግሞ ቁጠኛ ስለሆነ እንትን እኮ አይልም፣ አልነካቸውም እኮ
አልነካቸውም ዝም ብሎ በቁጣ ነው ሄደው። ከዛ ተከተልኩት እኔ ቶሎ ብዬ አጉል ነገር እንዳያደርግብኝ። ከዛ ሲደርሱ ዝም ብለው ወደቁ። ሲደርሱ ምንም እኮ ነው በቃ አወራቸው ይዙ። ከዛ እንጨት ነበረ እሳቸው ሲያነሱት ከእንጨቱ ጋር ሲታገሉ ነው የሞት። እሳቸው ነው መጀመሪያ ያነሱት። አዎ እሳቸው መጀመሪያ አንስተው ሊማቱ ሲሉ በዛ እሱ ደግሞ መታቸው። መቷቸውማ እኮ ነው ግን ራሳቸው ናቸው መጀመሪያ አንስተው ሊመቱት የነበሩት። ከዛ ራሱ ሲከላከል አዎ እኔ እኮ ተው ብዬዋለሁ። እሳቸው ደግሞ ሲወድቁ አይደለም ሄዷል እኮ። ስለዚህ አሁን ጥያቄውን አልተቀበለችም እናቲቱ። አይ እናቲቱ ስታወሯት ፍቃደኛ ስላልሆነች ነው ይሄ ነገር የተፈጠረው። አዎ እሷ ሴትዮዋ የምታስጠላ ይቅር ይበለኝ ወቃሽ ያለ ስታስጠላ። ለእናንተ ወጠጤዎችማ ልጄን አልሰጥም ዝም በኋላ ይሽ እንዳትሉ እኛ ዝም ብለን እንዴ እሷ ሲጀምር እንዴ። ስለዚህ ነው ያናደደው ማለት ነው። አዎ በጣም ተናደደና እገዛቸውን አሉት ተባባሉ። ዱላ ሲያነሱ እሱ ተቀብለው መታቸው። ተቀብሏቸው እኮ አለም እንዲህ ሲሉ እሱ ነው የነጠቃቸው። ስለዚህ አሁን እንደዚህ እናድርግ ችግር የለም ተረድቻለሁ። አሁን ወጥቼ ልሄድ አይደል እኔ አያገባኝም ብያለሁ አይደል ግን ያለውን ነገር ማወቅ አለብኝ። ሲቀጥል ደግሞ ያንተን ስልክ ቀበልና እንድትገናኙ ላደርጋችሁ። እሷ ከሷ ጋር ስልኳ እኮ አለ ያንተን ነው የምፈልገው። ያንተን ደውልልህና እሷን አግኝቼ ከዛ በኋላ እንድትገናኙ አደርጋችሁ። የኔ ስልክ እኮ አላት ባለፈው ደውዬላት እኔ ለፍቅር ጊዜ የለኝም እንደዚህ አይነት ጊዜ ላይ አይደለም እኔ ተምሬ እናቴ መለወጥ እንፈልግ ነው ምናምን ብላ አልተበጠጠሰች። ይሄ ስህተት ነው ማለት ነው ለሱ። ከዛ ዘጋችብኝ። እኔ ደግሞ ጆሮዬ ላይ የሚዘጋ ሰው አልወድም። ከዛ በዛ እኮ ነው አይንሽን ነው ማጠፋልሽ ስልክ በዘግብኝ ስላት ዛተ ምናምን ትላለች። እዛ ሄደ ለእናትዬ እንዴ እሺ እስኪ እንዴት ምን ማለት እንዳለብኝ አላውቅም ግን ያው ያጋጥማል አይደል? እንዴት ነው ታዲያ ይሄን ነገር ፖሊስ ጉዳዩን ሊያውቀው አልቻለም የነበር ነው? አይ አይደለም እንዴ እሳቸው እኮ ራሳቸው ናቸው እሱ ስር ራሳቸው ወደቁ ተብሎ ነው እንትን ያለው። አዎ እሱ ስር ገቡ ወደቁ። እሱን ስለነካቸው እኮ ንክት ብቻ ነው ያደረጋቸው እንዴ። ስለዚህ አሁን ጥር አድርገህ አንድ ነገር እንድትነግረኝ እፈልጋለሁ። አንድ ጊዜ የተፈጠረችውን አሁን መጀመሪያ ምን ብላችኋት ነው ለሴትዮዋ ደግመህ እንድትነግረኝ እፈልጋለሁ። በደንብ ስላልሰማሁ ሴትዮቱ ምን ምላሽ ሰጣ ነው? ሴትዮቱ የሰጠችው ምላሽ ንገረኝና። ኧረ እኔ ምንም አላልኳቸውም። እኔ ትልቅ ሰው ስለማከብር እሱ ነው። አይ በቃ ከሷ ጋር አላገናኝም እንደዛ ከሆነ። ኧረ አይደለም እኮ ግልጹን ንገረኝ ታዲያ። እኮ እሱ እኮ ነው አንቺ ምናምን አንቺ በእነሱ መሀል ምን አገባሽ አላት። እሺ እንዴ እንዴት አያገባኝም ልጄ ናት ምናምን ብላ ሴትዮዋ ጓ ስትል በቃ እሱ ጓለ። ከዛ ድንገት የመታት አጋጣሚ ነው። ከዛ ወደቁ ራሳቸው ትልቅም ስለሆኑ። አዎ አቃታቸው። እሱ ደግሞ እጅ አንሳ። እኔ ራሱ ባለፈው በጣም ተናዶ ሲመታኝ በጣም ነው የሚያምር። ግን እንጨትም ይዞ ስለነበር ነው እዚህ ጋር ያረጋቸው። አዎ ራሳቸው እኮ ናቸው ደግሞ ያመጡት ሲንቀጨቀጩ። እንዴ እሱ የሚያክል ሰው እንዴት እሳቸውን ይመጣሉ? ሴትዮዋ ተሳስታለች ማለት ነው እንዴ። በጣም አግባብ የላቸውም። በዛ ላይ እኔና እሷ አንፋቀር አቁ እሷ ትውደደኝ አትውደደኝ አቁ። እኔ እኮ እሷ ትወደኛለች አውቃ ልኩራ ምናምን ብላ ነው ሴት ነኝ ሊሆን ይችላል አይደል? ትምህርት ተምረሃል? እስኪ ጥያቄ ልጠይቅ። አዎ አራትን ዘላል አልፋል ከአራት በላይ? አይ የዛኔ እንትን ነው ቤተሰብ ስላልነበረ እኔ አልተማርኩም። ተምሬያለሁ ብትለኝ ኑሮማ አላምንህም። አይ ተምሬያለሁ እኮ። እስከ ስንት? እስከ 3 ተምሬያለሁ። በቃ አይ እንትን እኮ ነው የማታ ልቀጥል ነበር። ከዛ አልተመቸኝም። ማታ የጤና ሁኔታ እንዴት ነው? ደህና ነኝ። ደህና ነኝ የሚመስልህ ለአንተ? እንዴ ኧረ ደህና ነኝ። እንዴ አፈቀርኳታል እንዴ? ደህና ባት ታምራለች።
እንዴ ኧረ አይደለም እኔ በቃ እኔ ሰው ደም እኔ ያሰቃየኝ እንዴ እንቅልፌን አጣውኩ ውጭ ላይ ሁሉ ሰምተሃል እንዴ ለተኛ ስል እንቅልፍ አይወስደኝም ከዛ በኋላ ስተኛ ደግሞ እገልሃለሁ ምናምን ይሉኛል እሳቸው እንዴ እኔ ተጨነቅኳ ታዲያ ደግሞ እኮ ራስን እንትን የምታቸው እንዴ እኔ ምን አደረኳቸው እሺ ምትለው ነገር አለ አውራን እንጂ የሰውና ዝም ብሎ ይመጣ ቀደም ስትነፋፋ ነበር አይደል እንዴ ተጨነቅኩ ተፈጠረው ነገር በቃ አውርቷል ጨርሶ አይቷል እኮ ሲጀመር ማስረጃ ሙሉ ነገር ይዘናል የህግ አካላችን ውጭ ላይ አይታል አይደል ቪዲዮም አለ ድምጽም አለ ያለውን ነገር በሙሉ ጨርሰናል አሁን የምታደርጉትን ነገር ልንገር ይሰማኝ ነው አይደል የተፈጠረበት ቦታ ላይ ሴትይቱ ተመታ የወደቀችበት ቦታ ላይ እንዴት እንደሆነ እሱን ታሳየናለህ ኖ እንደዛ አይደለም ኖ እንደዚህ አይደለም አንድ ቆይ አዳምጠኝ አንድ ጊዜ ስማ ከናንተውን ምን ፈልገው አንድ ነገር ቦታው የት እንደሆነ ሰምተኛል አይደል ከዛ በኋላኛ አልፈንም እንሄድ እናንተ ወደ ቤታችሁ ነው ተመለሳችሁ የምትመጡ ሰምተኛ አራውቆ ነው ሊወስዱን ነው በእናትህ አንተ ቦታውን ነው ማየት እንፈልግ የት ነው የምወስድ አንተ እኮ ልታገኛት ነው ፍቅረኛ አይደል አዎ በቃ ታዲያ ናውጣ አንተኝ አረ በእግዚአብሔር ግን በእናትህ ቀጥ ብለህ ትሄዳለህ እዚህ ላይ ነው ያልከው ጥግ ላይ እሱ እንጨቱን ከዛ ጋር ነው እዛ ጋር ነው ከዛ ጋር ይዘው ሲመጡ እሱ ይናገርኩት ችግር የለውም ይጨርሱ ከዛ ሊመቱ ሲሉ ያዘና መታቸው ሲገጫጩ ስለዚህ አንገቷን የመታት አዎ በዚህ ጋር ነው የመታት አንገቷን ነው እስኪ ንገረኝ አንገቷን ነው የመታት ብለህ አውራኝ አንገቷን ነው የመታት በዱላ ነው በዱላ አዎ ስለዚህ መሞቷን ካየ በኋላ ነው ሄድክ ወይስ ዝም ብለህ ነው ሄድክ ዝም ብዬ ነው ምንም አይመጣብኝም ብለህ እኔ ደንግጬ ስለነበር ወደዚህ ሄድኩኝ ከዛ ሰው ሲመታ ያየ ደንግጠህ ሄድክ አይደል ይቆጣኛል ስለዚህ እዚህ ነው አለቀ አይደል አሁን ወደ ጣቢያ እንሂድ ወደ ጣቢያ ቀጥ ብላችሁ አረ በእግዚአብሔር ወደ ጣቢያ የምን በእግዚአብሔር የምን በእግዚአብሔር እሺ እንግዲህ ውድ ተመልካቾቻችን ያው ሁሉንም ነገር እንዳያችሁት ነው ሀፍታታው እንግዲህ እነዚህን ሰዎች ጣቢያው ወስዶ አድርሷል ማለት ነው እህታችንም ማስረጃውን አጠናክራ እንግዲህ ያው ክሷን መስርታለች እኛም ያሉትን ማስረጃዎች ሁሉ ለህግ አካል አሳልፈን እንሰጣለን ማለት ነው ብቻ እንደዚህ አይነት አስተሳሰብ ያላችሁ ሰዎች እውነት ለመናገር አስተሳሰባችሁን ቀይሩ ትክክል አይደለም ይሄ ሀገርን የሚጎዳ ወገንን የሚጎዳ ድርጊት ነው ሳልል ማለፍ አልፈልግም እንደዚህ አይነት ኢሰባዊ ተግባሮች መቅረት አለባቸው እንደተማረ ሰው ነው ማሰብ ያለብን እንግዲህ እሷን ሴት የእውነት የሚወዳት የሚያፈቅራት ቢሆን በሰላማዊ መንገድ ነገሩን ፈትቶ ነበረ የግሉ ማድረግ የሚችል ግን እሷንም የግሉ ማድረግ ሳይችል ሌላም ወንጀል ሰርቶ ነው እንግዲህ ይሄ ሰው ወደ ህግ ይሄደው ማለት ነው ሁለት ወንድማማቾች ነው እንግዲህ ይሄንን ያደረጉት እኔ ከምን አንፃር እንዳዩት እንኳን እኔ አላውቅም ምናልባት ትልቅ ወንድም ቢኖራት ቢቆጣት ከወንድሟ ጋር ሰጣገባ እንዴት ከናት ጋር ሰጣገባ ይገጠማል ምን ማለት እንዳለብኝ አላውቅም ግን በመጨረሻ ምን ነገር የምትፈልጊው ነገር ካለ እድሉን ልስጥሽ ላንቺ እሺ በጣም ነው ማመሰግነው በእውነት አንተንም በጣም አመሰግናለሁ ሀብቴንም በጣም አመሰግናለሁ የኢትዮጵያ ህዝብ በጠቅላላ በጣም ነው ማመሰግነው ምን ማለት አይደለም ያው ምልሽ አንቺ መበርታት ነው ያለብሽ መደገፍ መታገዝ የምትፈልጊው ነገር ካለ በግልጽ ሳትሸማቀቂ ይሄን አግዙኝ ይሄን ደግፉኝ በይነሽ እሺ አመሰግናለሁ እሱን ብቻ ነው የምልሽ በቃ ትምህርትሽንም ማቋረጥ የለብሽም ያው የክሱ ሁኔታ ይቀጥላል ያኔ እንደተባለው
እዚህ ጋር መደራደር ኦር እንደዚህ እንወጣለን ምናምን ሊሉ አይችሉም። አይሆንም። ገባሽ? ግን እንግዲህ አንቺ እግዚአብሔር በስልቦና መልሶሽ አጽናንቶሽ እንግዲህ ወደ ትምህርትሽ እንዲመልስሽ ጸሎቴ ነው። እንግዲህ አንቺን በርቺት። አሜን። አመሰግናለሁ። እሺ እናት። ውድ ተመልካቾች እንግዲህ ያው እንዳያችሁት ነው ወንጀለኞቹ ከኛ ላይ ያመልጡ አልቻሉም። ለህግ አሳልፈን ሰጥተናል ማለት ነው። ምን ማለት እንዳለብኝ አላውቅም። ብቻ ያው እኛም ስራችንን እንድንቀጥል ስራችንን እንድንበረታ ላይክ፣ ኮሜንት፣ ሼር እያደረጋችሁ ይህንን ቪዲዮ ለብዙ ሰው አዳርሱ። ብዙ ሰው ይማርበታል ብዬ ተስፋ አደርጋለሁ። ምክንያቱም በሰላማዊ መንገድ የፍቅር ጥያቄውን ማቅረብ ስለሚችል ማለት ነው ይሄ ሰው። ያው እንደተለመደው ሳብስክራይብም እያደረጋችሁ የልዑል ሚዲያ ቤተሰብ ሆኑ ላለሁ። እኔ ልዑል ነበርኩኝ። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ በያላችሁበት ሰላም ሁኑ።